መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼም ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። ሰላም ተወዳጆች፣ እንኳን ወደዚህ ወደ ተወደደው ወደ ትጋት ጊዜያችን በሰላም መጣችሁ። እንደተለመደው ዛሬም በጥያቄ ጀምራለሁ። በዚህ በተከታታይ በምንጸልየው ጸሎት ምን ያህሎቻችሁ በሕይወታችሁ ላይ ለውጥ አስተውላችኋል? ምን ያህል ሕይወታችሁ እየተቀየረ ነው? ምንስ አስተውላችኋል በራሳችሁ ላይ? ይህንን ከታች ኮሜንት ላይ ጻፉልን፣ ለሌሎች ምስክርነት እንዲሆን። የተለወጣችሁ የጻፋችሁልን ሁሉ እግዚአብሔር ይባርካችሁ። እግዚአብሔር የእናንተን ሕይወት የእኛን ትንሿን ትጋት ተጠቅሞ እየቀየረ ከሆነ ጸጋውን አብዝቶልናልና እግዚአብሔር ስለ ሁሉም ነገር የተባረከ ይሁን። ወደ ጸሎት እንሄድ። በዚህ ክፍል ላይ እንዳነበብነው እንደ እግዚአብሔር ቃል እንጸልያለን። እግዚአብሔር እረኛችን ነው። እግዚአብሔር መሪያችን ነው። እግዚአብሔር አንዳች የማናጣበት ዓለማችን ነው። እግዚአብሔር የማንጎልበት ሙላታችን ነው። እግዚአብሔር እኛን ስመራ ማይሳሳት፣ እኛን ስመክር ማይሳሳት፣ እኛን ስጠግን ማይሳሳት መድኃኒታችን፣ እንደተሰበርን ያልቀረንበት ዓለማችን ነው። እግዚአብሔር ሕይወታችን ነው። እግዚአብሔር ዘላለማችን የሚወሰንበት አምላካችን ነው። እግዚአብሔር ነገርን ሁሉ ምን ተረጉመው ከሱ እረኝነት፣ ከርሱ ጥበቃ፣ ከርሱ ቸርነት፣ ከርሱ ብርሃንነት ነው። በአጋጣሚ የሚሆን ሕይወት የለንም። እግዚአብሔር በምህረት የቃኘው፣ እግዚአብሔር በሐሳቡ የመራን፣ እግዚአብሔር በወዳጅነቱ የጠበቀን፣ በክብሩ የጋረደን ሕይወት ነው ያለን። ስለዚህ እግዚአብሔርን ሁሉም ሰው እንዲያመሰግን እፈልጋለሁ። ምክንያቱም ዳዊት ስለዚህ ነገር አነሳና እግዚአብሔር እረኛዬ ነው አለ። እግዚአብሔር እረኛዬ ነው ሲል ማመስገን ፈልጎ ነው። እግዚአብሔር ፊት ሲቀርብ ለእግዚአብሔር ክብር መስጠት ፈልጎ ነው። ሁላችንም እግዚአብሔር ጊዜና እድል ሰጥቶን በዚህ ሰዓት ለመጸለይ ተገናኝተናል። ኢንተርኔት አይደለም ያገናኘን፣ ዩቲዩብ የሚባል ፕላትፎርም አይደለም ያገናኘን። የእግዚአብሔር ቀጠሮ እንደሆነ የሚሰማው ሰው፣ አማኝ የሆነ ሰው እግዚአብሔር በእውነት ይህንን በአጋጣሚ አይደለም ያገናኘኝ፣ እንድጸልይ እንዳመሰግነው መንፈስ ቅዱስ እኔን ለመርዳት ፈልጎ ነው ብሎ የሚያምን ሰው እግዚአብሔርን ከልቡ እንዲያመሰግን እጠይቃለሁ። ጌታ ሆይ አመሰግንሃለሁ። አንተን ከሚፈሩ ከሚጠብቁ እግዚአብሔር ሆይ ይረዳኛል፣ ያግዘኛል፣ አምላክ የሱ ነው ከሚሉ ሰዎች እግዚአብሔር ሆይ በዚህ ሰዓት አመሰግንሃለሁ። ጊዜ ስለሰጠኸኝ፣ ሕይወት ስለሰጠኸኝ እግዚአብሔር ሆይ እንዳመሰግንህ ጠብቀህ በኢየሱስ ክርስቶስም በእረኝነትህ በዚህ ሰዓት ስላገናኘህን እናመሰግናለን። ጌታ ሆይ ስለምንችል አይደለም፣ ብርታታችን አይደለም ያመጣን፣ ጀግንነታችን አይደለም እዚህ የሰበሰበን። ጌታ ሆይ በጌታ በኢየሱስም ያንተ አጋዥነት፣ ያንተ መሪነት፣ ያንተ አምላኪነት ነውና ከፍ ከፍ እናረጋለን። እረኝነት ተጠብቆን ነው። መጽሐፍ እንደሚል ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ማያልቅም፣ ማለዳ ማለዳ አዲስ ነው እንደሚል በጌታ በኢየሱስም ስለ እረኝነትህ፣ ስለ ምሕረትህ፣ ማለዳ ማለዳ ስለሚጠብቀን ቸርነትህ ከፍ ከፍ አረጋለሁ። ከሚሰሙኝ ጋር ሆኜ አመሰግናለሁ። ስለ እነሱ አመሰግናለሁ። ስለ ውሏቸው አመሰግናለሁ። ስለ ወጡበት ስለገቡበት አመሰግናለሁ። ስለ ስራ ቦታቸው አመሰግናለሁ። ስላሳለፉት እያንዳንዱ አቅጣጫ አመሰግናለሁ። አምላኬ ሆይ አልከሰሩም። አንተን እየጠሩ ባሉበት ውሎ ላይ ረድተሃቸዋል፣ አግዘሃቸዋል፣ ክብር ሆነሃቸዋል እና እግዚአብሔር ሆይ ከፍ ከፍ አረጋለሁ። መድኃኒታችን እግዚአብሔር ሆይ አንተን የመራህን፣ አንተን ሰው ያረከን፣ አንተን ያገዝከን፣ አንተን ያደላደልከን፣ አንተን እግዚአብሔር ሰው ያረከን፣ አንተን የጠበቅከን፣ አንተን ካንተ ሌላ ክብር የምንሰጠው አካል የለንም። ካንተ ሌላ የምናወድ ሰው የለንም። ካንተ ሌላ ከፍ ከፍ የምናደርገው የለንም። ጌታ ሆይ እናመሰግንሃለን። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብሎ በድፍረትና በእምነት ያንተን እረኝነት በተኩላ ፊት በጨለማው ፊት እንደተናገረ እንናገራለን። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እርሱን ተማምኜ በእረኝነቱ ገብቼ ወጥቼ ማጣው ነገር የለም ማለት። እግዚአብሔር አያሳጣኝም። እግዚአብሔር እኔን አያጎለኝም። እግዚአብሔር ከክብር ከምሕረት ከቸርነት አያጎለኝም። ስውል በሰላም ውላለሁ። እግዚአብሔር ሰላሜ ነህ። እግዚአብሔር መድኃኒቴ ነህ። እግዚአብሔር የማልጠቃብህ፣ እግዚአብሔር የማልወድቅብህ፣ እግዚአብሔር ሕይወቴ ሆንከኝ። እግዚአብሔር ሆይ አመሰግንሃለሁ። ጌታን ባርኩት። ሰው በመንፈሳዊ ሕይወቱ እያደገ እንደሆነ የምታውቁት አብዛኛው የጸሎት ርዕሱ አትረዳኝም ወይ አታየኝም ወይ ከሚል ይወጣና በምስጋና ነው የሚያልቀው። አብዛኛው የጸሎቱን
ፓርት ስታዩ ምስጋና ነው የሚያመልጠው። ድንገት ልንበርከክ ብሎ ልጸልይ ብሎ ሲመጣ እግዚአብሔር ሆይ አመሰግናለሁ ብሎ ነው የሚጀምረው። አንድ መንፈሳዊ ህይወቱ ላይ ያደገ፣ የጸሎት ህይወቱ ላይ ያደገ፣ በእግዚአብሔር ላይ ያለው አንደርስታንዲንግና እምነቱ ያደገ ሰው እግዚአብሔርን በማመስገን ነው እድሜውን የሚጨርሰው። ኢየሱስ አልዓዛር ፊት ቆሞ የሚሸት ሬሳ ፊት ቆሞ እግዚአብሔር ሆይ አመሰግናለሁ ብሎ ነው የጀመረው። ነገር በምስጋና እንጂ በጥያቄ አይጀመርም። ሁሉ ጊዜ በህይወታችሁ ውስጥ እግዚአብሔርን በማመስገን ቀጥሉ። ነገር እየተበላሸ ነው፣ ነገር እያበቃ ነው፣ ነገር የሚያስመሰግን አይደለም፣ ነገር በፍጹም ስታዩት ለውጥ የሚያሳይ ነገር እየመሰለ አይደለም። በእውነት እግዚአብሔርን አመስግኑበት። ማዳን ታያላችሁ። እግዚአብሔር ድል ያጎናጽፋችኋል። እግዚአብሔር ያላያችሁትን መንገድ ተጠቅሞ እግዚአብሔር ነገሩን ያስተካክለዋል። ጠላታችሁን ያሳፍራል። ጨለማን ያበራል። እግዚአብሔር እያበቃ ያለ እየተበላሸ ያለ መፍትሄ የሌለው የሚመስሉ ነገሮችን ሁሉ በድል በእጃችሁ ላይ ይሰጣችኋል። ስለዚህ ከፍ ከፍ አድርጉት እግዚአብሔርን። እግዚአብሔር ስለ ምስጋና አንዲት ቁልፍ ተናግሯል መጽሐፍ ቅዱስ ላይ። መዝሙረ ዳዊት ላይ እንደዚህ ይላል፣ ምስጋናን የሚሰዋልኝ እርሱ ያከብረኛል አለ። ከዛ የኔ ድርሻ ደግሞ ምንድነው አለ እግዚአብሔር? ማዳኔን የማሳይበት መንገድ በዚያው በምስጋናቸው ውስጥ ነው አለ። በምስጋናችን ውስጥ የእግዚአብሔር ማዳን፣ በምስጋናችን ውስጥ የእግዚአብሔር እርዳታ አለ። በምስጋናችን ውስጥ አናፍርም፣ አንከስርም። ሰው ካመሰገነ በኋላ ያልጸለየበትን ነገር እንኳን ተቀብሎ ይወጣል። ኢየሱስ በአልዓዛር ሬሳ ፊት ቆሞ ጸልዮ አመሰግናለሁ ብሎ ጨረሰና እግዚአብሔር ሆይ ነገርን አታዩም፣ አልዓዛርን አታነሳም የሚል ጸሎት አይደለም የጸለየው። አልዓዛርን የጸሎት መልሱን ይዞ ወጣ። አልዓዛር ሆይ ና ብሎ ጠርቶት ይዞት ሄደ። ክብር ለኢየሱስ ይሁን። ስለዚህ እናመሰግናለን። ባህር ፊት ቆመን እናመሰግናለን። ያልተሰሩ ነገሮች ፊት ቆመን እናመሰግናለን። እግዚአብሔር ሆይ ከሚሰሙኝ ከነዚህ አማኞች ከነዚህ ድንቅ ህዝቦች ጋር ቆሜ ያመሰግናሉ። ድምጼ ወደ ጆሮአቸው ቢገባ ሰዎች ሁሉ አብረውኝ እየጸለዩ ያሉ፣ አንተን እያመሰገኑ ያሉ፣ አንደበታቸውን ከፍተው እየጸለዩ ያሉ ሰዎች ሁሉ በጌታ በኢየሱስ ክርስቶስም ያከብሩሃል። አመሰግናለሁ። አባት ሆይ ብቻዬን አይደለሁም፣ ከህዝብ ጋር ነኝ፣ ከምትወዳቸው ከሚወዱህ ጋር ነኝ። በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። አንጠፋም፣ አንተን እያመሰገንን። እግዚአብሔር በለመለመ መስክ ታሳድረናለህ። ማደሪያችን ልምላሜ ነው የሚሆነው። ማደሪያችን የመንፈስ ቅዱስ መገኘት ነው የሚሆነው። ማደሪያችን ባንተ መሪነት ውስጥ ነው። እግዚአብሔር እያለፈን ያለንበት የህይወት ድካም አሰልቺ ቢሆንም በጌታ በኢየሱስ ስም እረኝነት ያደላደለናል። የመንፈስ ቅዱስ አብሮነት አብሮን ያለው የቸርነትህ መጠን የምህረትህ መጠን እግዚአብሔር ሆይ ከፍ ከፍ ያለ ነውና በኢየሱስ ስም እናመሰግናለን። ከኛ ክፋት፣ ከኛ አለማወቅ፣ ከኛ ውድቀት፣ ከኛ ድካም፣ ከኛ ያለ መጸለይ እግዚአብሔር ሆይ ህይወት ወጥቶ ያንተ እርዳታ ከዛ ሁሉ አልፎ ስለሚረዳኝ እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ሰላማችን ሆይ እናመሰግናለን። ዓለም የሌላትን ሰላም የሰጠህን፣ የምንተኛበት፣ የምንነሳበት፣ የምናርፍበት፣ እየሰራን ሰላም ነን፣ እያወራን ሰላም ነን፣ ከሰው ጋር ሆነን ሰላም ነን፣ ብቻችንን ሆነን ሰላም ነን። ውስጣችን አይነካም። ነገር ቢበላሽ የማናየው ነገር ሁሉ እግዚአብሔር የተበላሸ ቢሆን በኢየሱስ ክርስቶስ ስም ያንተ ሰላም ልባችንን አሳርፎታል። ያንተ ሰላም የማንናወጥበት ዓለም ውስጥ ከቶናል። ያንተ ሰላም እግዚአብሔር ገንዘባችን ነው፣ እንቅልፋችን ነው፣ ረፍታችን ነው፣ ህይወታችን ነው። ያንተ ሰላም አንተን ያመንበት የተከተልንበት አማራጫችን ነው። በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ምክንያታችን ሆንክ እግዚአብሔር፣ ህይወት ሆንከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም አከብረሃለሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ አለ ዳዊት እንደተናገረው እኛም እንናገራለን። ነፍሴ ሆይ እግዚአብሔርን ባርኪ፣ ነፍሴ ሆይ እግዚአብሔርን አክብሪ፣ አጥንቶቼ ጭምር ያመሰግኑሃል። በኢየሱስ ክርስቶስም ደሜ ጅማቴ ያመሰግናል፣ ደም ስሬ ያመሰግናል፣ አጥንቶቼ ያመሰግኑሃል፣ አእምሮዬ ያመሰግናል። ሐሳቤ ሁሉ ላንተ ክብር ነው የሚገዛው። እግዚአብሔር አምላክ ሆይ አምላክ ስለሆንከኝ ያመሰግናለሁ። አምላክ እንደሌለው ሰው አይደለሁም። ሰይጣን ከሚጫወትባቸው መሃል አይደለሁም። ሰይጣን እንደሚጫወትባቸው ሰዎች አይነት አይደለም። ህይወቴ ባንተ የተጠበቀ ነው። በእረኝነትህ ስር ያለ ነው። እግዚአብሔር ሆይ አልጠፋም። አንተን እየጠራው ወደ ታች አይደለም ህይወት የሚሆነው፣ ወደ ላይ ያድጋል። በኢየሱስ ክርስቶስም ነገር አይወሳሰብብኝም። አንተን እየጠራው አንተ አምላክ ነህ እያልኩኝ እግዚአብሔር መልካም ነው እያልኩ እግዚአብሔርን በጠራሁበት ሁኔታዎች ሁሉ ላይ ድል አደርጋለሁ፣ አሸንፋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን አሸንፋለሁ እንደሚል ሁሉን ይችላልው እንዳለ በጌታ በኢየሱስም ኃይል ያለው አንተ ጋር ነው። ኃይል የምትሰጥ አንተ ነህ። በክርስቶስ ባለን ህይወት ውስጥ
እኛ እንሸነፍም። እኛ ነገር አይበላሽብንም። እየተበላሸ ሊመስል ይችላል። እየሄደበት ያለበት አካሄድ እግዚአብሔር ሆይ ጠላት ቢያይ እየተበላሸብህ ነው ብሎ የሚነግረን ነገር ነው። ነገር ግን ያንተ ቃል ነገረን ባንተ እረኝነት ውስጥ እንዳለ ነው። ባንተ መሪነት ውስጥ እንዳለ ነው። ባንተ ቸርነት ውስጥ እንዳለ ነው። ሞቶ ቢሆን ሸቶ ቢሆን እግዚአብሔር ሆይ የማያስጠጋ እንደ አልዓዛር የሆነ ነገር እንኳን ቢሆን አንተ ከመጣ በኋላ ቃል ከተናገርክበት በኋላ አይጠፋም። ድል እናደርጋለን፣ እናሸንፋለን። በጌታ በኢየሱስ ክርስቶስም ሕይወታችን እየደከመ ቢሆን ይበረታል። እግዚአብሔር ሆይ ገንዘባችን እያለቀ ቢሆን ባንተ ባለጠጋ እንሆናለን። ነገር እያበቃ ቢሆን ባንተ እንትረፈረፋለን። እግዚአብሔር ሆይ የማናስበው አይነት ጎዳና ላይ ነገሮቻችን እየጠፉ ቢሆን ባንተ ይሰበሰባሉ። ቃል ከተነገረ በኋላ ነገር አይበላሽም። ቃል ከተነገረ በኋላ እየታመመ ያለ አይሞትም። ቃል ከተነገረ በኋላ ድህነት አይጠጋንም። ቃል ከተነገረን በኋላ እየሞተ ያለ ነገር ሁሉ ሕይወት ይዘራበት። እግዚአብሔር ሆይ ከፍ ከፍ እናደርጋለን። በጌታ በኢየሱስ ክርስቶስ ነፍሳችን ከሄደበት እንዲመለስ ጸልያለሁ። ነፍሳችን ከሚጠፋበት እንዲመለስ ጸልያለሁ። እየሄደ ካለበት አዘቅት ውስጥ እንዲወጣ ጸልያለሁ። በጌታ በኢየሱስ ካንተ ጋር ያለን ፌሎሺፕ፣ ካንተ ጋር ያለን ህይወት፣ ከሰዎች ጋር ያለን ህይወት እግዚአብሔር ግንኙነቶቻችን ሁሉ በጌታ በኢየሱስ ስም የትዳር አጋራችን ጋር ያለ በኢየሱስ ክርስቶስ ስም ከስራዎቻችን ጋር ያለ ከሰዎች ጋር ያለ በጌታ በኢየሱስ ስም እንዲስተካከል ጸልያለሁ። በጠንቋ የተወሰደ በጨለማ የተወሰደ ነፍሳችንን የሰረቁ ሐሳባችንን የሰረቁ በሶሻል ሚዲያ ድንዛዜ ውስጥ ከተተን በጌታ በኢየሱስም ዛሬ እንድትናጠቅልኝ እጸልያለሁ። ነፍሴን መልሳት፣ ስለ ስሙም በጽድቅ መንገድ መራኝ እንደሚል ቃል በኢየሱስ ክርስቶስም ስለ ስምህ ስትል እንድትጠነቀቅልን እጸልያለሁ። መጥፋትን በእኛ አትወድም እግዚአብሔር ሆይ። እኛ ስንጠፋ፣ እኛ ስንበዘበዝ፣ እኛ ግራ ሲገባን፣ እኛ ሲጨልምብን አትወድም። አድነን በኢየሱስም። ነፍሳችንን አድናት፣ አስቀን በጌታ በኢየሱስም። ሰይጣን ግራ ይግባው በጌታ በኢየሱስም። ጨለማ ግራ ይግባው በኢየሱስም። ነፍሳችንን መልሳት። ስለ ስምህ ስትል በጽድቅ መንገድ ምራን። ስለ ስምህ ስትል በጸሎት መንገድ ምራን። ስለ ስምህ ስትል እግዚአብሔር እንደ ትላንትናችን አሳድገን፣ እንደ ትላንትናችን ጠንካራ አድርገን፣ እንደ ትላንትናችን ለሰው መፍትሄ አድርገን፣ እንደ ትላንትናችን ኃይላችንን መልስ፣ እንደ ትላንትናችን መሰዊያችን ይታደስ፣ እንደ ትላንትናችን ለሰይጣን ራስ ምታት አድርገን በኢየሱስም። ለሰይጣን ጭንቀት አድርገን፣ ለሰይጣን ራስ ምታት አድርገን፣ ለሰይጣን እግዚአብሔር ሆይ የገባንበት ቦታ ሁሉ የሚያስጨንቀው ሰው አድርገን በኢየሱስ ክርስቶስ ስም። በደረስንበት ሁሉ በሄድንበት ሁሉ ያንተ ስም በላያችን ላይ እንዲነበብ ጸልያለሁ። ያንተ አቅም በእኛ እንዲወጣ ጸልያለሁ። ያንተ ስም በእኛ እንዲታይ ጸልያለሁ። ኢየሱስ እንድታይ፣ ኃይልህ እንድታይ፣ መንፈስ ቅዱስ እንዲሰበክ፣ እግዚአብሔር አብ በእኛ ላይ ያለው ፍቅር ምን አይነት እንደሆነ ሰዎች ገና ሲያዩን እንዲረዱ ጸልያለሁ። የደምህ ምልክት በእኛ ላይ ይሁን። ነፍሳችን ይመለስ፣ በአንተ መንገድ ይመራ በጌታ በኢየሱስም። በትርህና ምርኩዝህ እንዲያጸናኑን ጸልያለሁ። ያጸናኑኛል አለ። በትርህ ያጸናናኛል፣ ቃልህ ያጸናናኛል፣ ስልጣንህ ያጸናናኛል። ምርኩዝህ እደገፍበታለሁ፣ አልወድቅም። ብንንገዳገድም አለ ጳውሎስ አንወድቅም። በጌታ በኢየሱስም ብንንገዳገድ፣ ነገር ቢመታን፣ ነገር ቢነካካን በጌታ በኢየሱስም ቢያንገዳግደን ምንወድቅ ሰዎች አይደለንም። ባንተ ስለምን በረታ፣ እግዚአብሔር ስለሚደግፈን፣ አምላክ መድኃኒት ስለሚሆነን፣ እግዚአብሔር የማንወድቅበት አለታችን ስለሆነ፣ እግዚአብሔር የማንወድቅበት ጥንካሬያችን ስለሆነ፣ እግዚአብሔር ያሸነፍንበት፣ ጠላትን ድል ያረግንበት፣ የሰፈር ሟርተኛን ያልሸነፍንበት፣ ደጋሚን ያሸነፍንበት፣ ሟርተኛ በምላሱ ላይ ሟርት ያለን አካል ሁሉ ያሸነፍንበት ድላችን ምስጢራችን እግዚአብሔር ነው። አባት ሆይ አመሰግንሃለሁ። አሁንም በኢየሱስም እርዳታን በእኛ ላይ አድርግ፣ እርዳታን በእኛ ላይ አድርግ፣ እርዳታን በእኛ ላይ አድርግ። በጣም የሚወደው እግዚአብሔር ቃል አለ መዝሙረ ዳዊት ላይ ያለው የእሴይን ልጅ ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት አለ። ከዚያ በኋላ የአመፃ ልጅ በእርሱ አይጠቀምም፣ በጠላትም አይበለጥም አለ። እንበለጥም በጌታ በኢየሱስም። የአመፃ ልጅ አይጠቀምብንም፣ መከራንም አይጨምርበትም ይላል። በጌታ በኢየሱስም በእናንተ ላይ መከራ ለመጨመር የሚጣደፍ የክፋት አለቃ ከዚህ ሰዓት ጀምሮ እንዳይጨምርባችሁ ተከልክሏል። እግዚአብሔር አይጨምርበትም ብሏል። እግዚአብሔር አይጨምርብሽም ብሏል። መከራ ባንቺ ላይ አይሆንም። መከራ ባንተ ቤት አይሆንም። መከራና ስደት ነገርህን አያሳድም፣ ህይወትህን አያሳድም፣ ትምህርትህን አያሳድም፣ ቤተሰብህን አያሳድም፣ እናት አባታችሁን ልጆቻችሁን አያሳድም። በጌታ በኢየሱስም ስራችሁን አያሳድም። ፋይናንሳችሁን የሚያሳድድ ዛሬ እንዲቆም ይጸልያሉ። በመንገዳችሁ ላይ የወጣ ዛሬ እንዲቆም ይጸልያሉ። ነገሮቻችሁን እያሳደደ ያለ አሰፍስፎ የሚጠባበቅ የቱ ጋር ነው የምጥላቸው ብሎ የሚጠባበቅ በጌታ በኢየሱስም አሁን የእግዚአብሔር ቁጣ በእርሱ ላይ እንዲነድ ጸልያሉ። በለዓም እስራኤል
እስራኤልን ለመራገም አህያ ላይ ድግምት ጭኖ እየሄደ ድንገት እግዚአብሔር በመንገድ እንደከለከለው በእነዚህ ሰዎች ላይ ድግምት ልታደርግ አትችልም፣ የተባረከ ሕዝብ ነው ብሎ እንደተቋቋመው በኢየሱስም በእናንተ ላይ የሚወጣል፣ በእኛ ላይ የሚወጣ፣ በመንገዳችን ላይ የሚወጣ፣ በስራ፣ በትምህርት፣ በትዳር፣ በእያንዳንዱ በህይወት አቅጣጫችን ላይ ነግቶ በምንወጣው ቀናችን ላይ በጌታ በኢየሱስም መከራን ለመጨመር የሚሄድ የሚጨመርባችሁ መከራ እንዲከለከል ጸልያለሁ። አስቀድሞ በእናንተ መንገድ ላይ የሚዘጋጅ ማንኛውም አይነት ወጥመድ ጠንካራ ይሁን ቀላል ከዚህ ሰዓት ጀምሮ እንዲሰባበር ጸልያለሁ። እግዚአብሔር እንዲወጣበት ጸልያለሁ። አምላክ ሆይ ጠንካራ ክንድህን ግለጥበት። እግዚአብሔር ሆይ ጠንከር ያለውን ለልጆች የምታሳየውን ያንን ጠላትን የሚያደቀውን ክንድህን በዚህ ሰዓት እንድታሳርፍ ጸልያለሁ። እግዚአብሔር ይነሳ፣ ጠላቶች ይበታኑ እንደሚል በጌታ በኢየሱስ ስም ጠላቶችን የሚበትን ያንተ አነሳስ እንዲገለጥ ጸልያለሁ። የህልውና መነሳት፣ የመንፈስህ መነሳት፣ የመላእክትህ እንቅስቃሴ፣ ያንተ ኃይላት ሁሉ እንዲንቀሳቀሱ ጸልያለሁ። እግዚአብሔር አባታችን ሆይ ተነስ፣ ኃይልህን ልበስ፣ የእግዚአብሔር ክንድ ሆይ ተነስ እንደሚል ቃል በጌታ በኢየሱስም ኃይልህን ለብሰህ እንድትነሳ እግዚአብሔር አቅምህን ግለጥ፣ ክንድህን ግለጥ፣ እጅህን ግለጥ፣ ድምፅህን አውጣ። በጌታ በኢየሱስም በጠላት ቀጠና ላይ ተነስ። በሚቀጥሉት ዓመታቶቻችን በእቅዶቻችን ላይ የሚነሳ፣ በልጆቻችን ላይ የሚነሳ፣ በህይወት ላይ የሚነሳ፣ በምንፈልገው ነገር በእያንዳንዱ መንገዳችን ላይ የኛ ባልነው ነገር ሁሉ ላይ የሚጠባበቅ አውሬ ከዛ ጀምሮ የረገፈ እንዲሆን ጸልያለሁ። ጨለማ የተመታ ይሁን፣ አቅሙ የተመታ ይሁን፣ በኢየሱስ ክርስቶስ ስም ክንዱ የተሰበረ ይሁን። ነገራችሁን የሚፈልግ የተመታ ይሁን። የእናንተን ቁልፍ የሆነውን የህይወትን ክፍል የሚፈልግ በጌታ በኢየሱስ ስም አፍሮ እንዲመለስ ጸልያለሁ። ጨልሞበት እንዲመለስ ጸልያለሁ። ፈርዖን እስራኤልን እየተከተለ ባለበት ሰዓት ላይ ባህር ፊት ለፊታቸው ቆሞ ሳለ እግዚአብሔር ከፍሎ አሻግሮ ጠላቶቻቸውን እዛው ባህር ላይ እንደጨረሰ ጠላታችሁ እናንተ በምታውቁት ለማመስገን እንዲመች ሆኖ እንዲመታ ጸልያለሁ። እግዚአብሔር ፊት በምስጋና ለመቅረብ ምቹ እንዲሆን መረጃና ማስረጃ ባለው ተጋልጦ እንዲሞት ጸልያለሁ። ባህር ላይ ሬሳቸው እንደተንሳፈፈ በዛ በቀይ ባህር ላይ ፈርዖንና ፈረሰኛው እንዳለቁ ከዚህ ሰዓት ጀምሮ የእናንተ ጠላቶች እንደዛ እንዲያልቁ ጸልያለሁ። በፈረሰኛና በፈረሱ ላይ የእግዚአብሔር ቁጣ እንደነደደ ዛሬ ባላያችኋቸው ጠላቶቻችሁ ላይ በእናንተ ነገር ላይ ነገራችሁን እየተመለከተ ያለ በክፉ አይን እያየ ያለ የላባ መንፈስ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ለማመስገን በሚመች መልኩ ተጋልጦ እንዲጠፋ ጸልያለሁ። መጽሐፍ እንደሚናገር ጠላትህን በፊት ለፊት አውጥቶ አጥፋው ይልሃል እንደሚል በኢየሱስ ክርስቶስ ስም ጠላታችሁን በፊት ለፊታችሁ አውጥቶ አጋልጦ እንዲመታቸው ጸልያለሁ። አጋልጦላችሁ እንዲመቱ ጸልያለሁ። በእግዚአብሔር ፊት እንዲጋለጡ ኤክስፖዝ እንዲያረጋቸው እንዳይደበቁ አድርጎ እንዲመታቸው ጸልያለሁ። እግዚአብሔር ይመስገን ብላችሁ በሰው ፊትን በመላእክት ፊት በጨለማ ፊት በእግዚአብሔር ፊት ስትናገሩ ነገ እግዚአብሔር እንዴት እንደመታው ለመተረክ እንዲመቸው ነው እንዲመታ ጸልያለሁ። ከዛ ጀምሮ ክፉ ይጠረግ፣ ጨለማ ይጠረግ፣ የላባ መንፈስ ይመታ። ላባ ያዕቆብን እየተከታተለው እያለ ወደ ፍጻሜው እንዳይሄድ እግዚአብሔር ወደ ነገረው ስፍራ እንዳይመጣ ከበረከቱ ጋር ሆኖ ከስኬቱ ጋር ሆኖ ነገር ግን እንዳይደርስ የሚገዳደረውን የሚከታተለውን እግዚአብሔር ቀርቦ እንደዚህ ያለ እንኳን ይህንን ሰው ልትመታው እንኳን ይህንን ሰው ልታስቆመው በክፉ ቃል እንዳትናገረው እንዳለ በጌታ በኢየሱስ በክፉ አይን የሚከታተላችሁ በክፉ ቃል ነገራችሁን ለመምታት የሚናገርባችሁ ምላሱ እንዲጣበቅ ጸልያለሁ። ከዚህ ሰዓት ጀምሮ የጨለማ አንደበት ከእናንተ ላይ እንዲመታ ጸልያለሁ። ከነ ነገር ላይ እንዲመታ ጸልያለሁ። ከቤቴ ላይ እንዲመታ ጸልያለሁ። ከመንገዳችሁ ላይ ይመታ፣ ከስራ ቦታችሁ ላይ ይመታ። ስራችሁን እያጨለመ ያለ ስራችሁን የመታ እንዳያድግ ያደረገ ስራችሁ ላይ ፕሮሞሽን እንዳይመጣ ስራችሁ እንዳይስፋፋ ሱቃችሁን የመታ ነገራችሁን የመታ ቢዝነሳችሁን የመታ የስራ ዓለማችሁ ላይ ብዥታን የሚዘራ በጌታ በኢየሱስ መንፈስ ቅዱስ እንዲያጠራላችሁ ጸልያለሁ። በሮቻችሁ በኃይል እንዲከፈቱ ጸልያለሁ። ደጆቻችሁ እንዲከፈቱ ጸልያለሁ። ማደሪያችሁ የለመለመ መስክ እንዲሆን፣ ማደሪያችሁ ልምላሜ እንዲሆን፣ ማደሪያችሁ መሰማሪያችሁ የእግዚአብሔር መስክ እንዲሆን ከዚህ ሰዓት ጀምሮ በኪዳናችሁ መጠን እንድትረማመዱ ጸልያለሁ። ከእናንተ ጋር የሚንቀሳቀስ መላእክት በኢየሱስ ክርስቶስም ብዙ ይሁኑ፣ ኃይላቸው ብዙ ይሁን። የእግዚአብሔር አቅም ያግዛችሁ። የመንፈስ ቅዱስ ብርቱ እጅ ከእናንተ ጋር ይሁን። ነገር አይጨልምባችሁ። የምትሰሩት ይከናወን። የምታስቡት ነገር በኢየሱስ ክርስቶስ በብዙ ድል እንዲቋጭ ጸልያለሁ።
ጸልያለሁ። ብዙ ሞክራችሁ ያጣችሁ፣ ብዙ ለፍታችሁ ያጣችሁ፣ ብዙ እናንተ እየሄዳችሁ ባላችሁበት መንገድ ብዙዎች እየተሳካላቸው ነገር ግን እናንተ ስትደርሱ የሚቆምባችሁ ሰዎች፣ እናንተ ደርሳችሁ ልክ የለመዳችሁትን ነገር አድርጋችሁ ውጤት ስትጠብቁ የሚበላሽ ሰዎች በጌታ በኢየሱስ ክርስቶስ ስም ይህንን መልእክት ስሙኛ። ጴጥሮስና ዮሐንስ እዛው ባህር ላይ በኖሩበት ባህር አሳ ለማጥመድ ሌሊቱን ሙሉ ሞክረው አድረው ከዛ በኋላ በንጋታው ሲያጥቡ መረባቸውን እያጠቡ እያለ ኢየሱስ መጣ፣ ቃል ያለው መጣ፣ ፈጣሪ መጣ፣ እግዚአብሔር አምላክ መጣ፣ ህልውናው መጣ፣ መንፈሱ መጣ፣ ጸሎት ተንቀሳቀሰ፣ ቃል ወጣ። ሌሊቱን ሙሉ ለፍተናል ምናምን ሲሉ ኖ አሁን እዛው ቦታ ላይ ታገኙታላችሁ አለ እግዚአብሔር። እዛው ቦታ ላይ ታገኙታላችሁ። እንደ ቃልህ መረብን እንጥላለን ብለው ሲጥሩ ጓደኞቻቸውን፣ ጎረቤታቸውን ያሉትን ሰዎች ሁሉ የሚያሰባስብ በረከት መረብ እስኪቀደድ ነገር እስኪቀደድ ያላቸው አቅም እስከማይችል ድረስ ያ የሆነ የተትረፈረፈ የእግዚአብሔር እጅ መጣ። በጌታ በኢየሱስ ክርስቶስ ስም እባርካችኋለሁ። የኔንም ቤት እባርካለሁ፣ የኔንም ህይወት እባርካለሁ፣ በእናንተም ላይ እናገራለሁ። ከዚህች ደቂቃ ጀምሮ ከእናንተ ከጠበቃችሁት በላይ እግዚአብሔር እንደ ቃሉ የሚሰራው ነገር በእናንተ ህይወት እንዲሆን እጸልያለሁ። ሞክራችሁ ፌል ያደረገ በዚህኛው ፌል አያደርግም። ሄዳችሁ የተበላሸ በዚህኛው አይበላሽም። ቢዝነስ ተዘጋባችሁ ሰዎች፣ ሰርታችሁ ለውጥ ያጣችሁ፣ ደክማችሁ ምንም ያለያዛችሁ ሰዎች፣ ብዙ አመታቶችን እለፋችሁ፣ በብዙ ሰው ሀገር ውስጥ እለፋችሁ፣ በዚሁ ሀገር እለፋችሁ፣ በሰው መስሪያ ቤት እለፋችሁ፣ በእናንተ ቤት ውስጥ እለፋችሁ፣ በትዳር ህይወታችሁ እለፋችሁ፣ በጌታ በኢየሱስ ክርስቶስ ስም ከዚህ ቃል በኋላ እግዚአብሔር ምንም ከሌለበት ብዙ ነገር እንዲፈጥርላችሁ ጸልያለሁ። የእግዚአብሔር ቃል ነገርን አሁን እንዲያስገኝላችሁ ጸልያለሁ። በረከታችሁ ይገኝ፣ ከጠፋበት ይገኝ፣ ከተሰለበበት ይገኝ፣ ከጠፋ በሰይጣን ከሰረቀው ስፍራ ላይ ብዙ በእጥፍ እንዲመለስ ጸልያለሁ። ሰይጣን ከወሰደባችሁ ስፍራ ላይ በብዙ እጥፍ ነገር እንዲቀየር በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ከእናንተ ጋር መውጣቱ እስኪታወቅ ድረስ የእግዚአብሔር ከእናንተ ጋር መጓዙ እስኪታወቅ በክርስቶስ ኢየሱስ ስም አሁን ነገሮቻችሁ ይንቀሳቀሱ። እናንተ በሌላችሁበት ስለ እናንተ የሚሰሩ ሰዎች ይብዙላችሁ በጌታ በኢየሱስ ክርስቶስ ስም ብዬ እናገራለሁ። ከዚህ ሰዓት ጀምሮ እናንተ በሌላችሁበት ስለ እናንተ ደፋ ቀና የሚሉ ሰዎች ይብዙ። እናንተ በሌላችሁበት የእናንተን ጉዳይ የሚያስፈጽሙ፣ የእናንተን ብልጽግና የሚያስፈጽሙ፣ የጠላትን ምክር የሚያስፈርሱ እግዚአብሔር እየተጠቀማቸው እንደሆነ እንኳን ሳያውቁ እግዚአብሔር የሚጠቀምባቸው ሰዎች እንዲበዙ ጸልያለሁ። እግዚአብሔር አስገድዶ ነገር እንዲያሰራላችሁ። ምክንያቱም የእግዚአብሔር ልጆች ናችሁ። ነገር ሲበላሽባችሁ ደስ አይለውም እግዚአብሔር። ነገር ሲጠምባችሁ ደስ አይለውም እግዚአብሔር። በምህረቱ በቸርነቱ ሊረዳችሁ ይፈልጋል። ሊያግዘን ይፈልጋል እግዚአብሔር። ሊያስተካክልልን ይፈልጋል እግዚአብሔር። ነገራችንን መቀየር ይፈልጋል እግዚአብሔር። ደጆቻችንን መክፈት ይፈልጋል እግዚአብሔር። በምህረት ሊያየን ይፈልጋል። በቸርነት ያየናል። በአጋዥነት ያየናል። ደስ ይለዋል እኛን ሲያይ። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። በራችንን እየከፈትክ ስለሆነ፣ ጨለማን እየገፈፍክ ስለሆነ፣ ወጥመድ እየሰበርክ ስለሆነ እግዚአብሔር የጠፉ ነገሮቻችን እየተገኙ ስለሆነ በጌታ በኢየሱስ ስም እናመሰግንሃለን። በሞት ጥላ መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነርሱ ያጸናኑኛል እንዳለ የሞት ጥላ የሆነ ነገር የሞት የሚሸት ጥላው የአንድ ነገር ጥላ አስቀድሞ ከመጣ ከዛ በኋላ አካሉ ይገለጣል። ፍርሃት ነው የሞት ጥላ። እያስፈራሩን ያሉ እግዚአብሔር በሰቀቀን ያለንባቸው ነገሮች በሙሉ ኃይል ዛሬ እንድትገለጥባቸው ጸልያለሁ። ሰቀቀን ከልባችሁ ውስጥ እንዲጠፋ እግዚአብሔር የነገሩን ፍርሃትና ስጋት ከናንተ ልብ ውስጥ በእምነት አቅም እንዲነቅለው ጸልያለሁ። ነገሩ አይበላሽም በሚል ድምፅ፣ ነገሩ አይፈርስም እኔ አለሁ ብሎ እግዚአብሔር እንዲያጸናናችሁ ጸልያለሁ። በፊቴ ገበታን አዘጋጀህልኝ፣ በጠላቶች ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነዋል። በጌታ በኢየሱስ መትረፍረፍ ይሁንላችሁ። በጠላቶቻችሁ ፊት ዛሬ በልዩ ምልክት ተቀቡ። በኢየሱስ ደም ኃይል ተቀቡ። በኢየሱስ በስሙ ኃይል ተቀቡ። እግዚአብሔር አምላክ በራችሁን ይክፈት። እግዚአብሔር ደጆቻችሁን ይንቀላቸው። ነገር እግዚአብሔር እንደሚፈልገው ይስራላችሁ። በጌታ በኢየሱስ ስም ቤታችን ላይ ይሄ ነገር እንዲበዛ ጸልያለሁ። ቤታችን ላይ የእግዚአብሔር ጣቶች እንዲሰሩ ጸልያለሁ። አባት ሆይ እናመሰግንሃለን። በኢየሱስ ክርስቶስ ስም አሁን እንፈልጋለን፣ እጅን እንፈልጋለን። ላባ ቤት ላይ የተገለጠ ከባዱና ጠንካራ ማስጠንቀቂያ በጠላቶቻችን በጠንቋይ በመተተኛ ቤትን ያሰረ፣ ቤተሰብን ያሰረ፣ ጨለማ ውስጥ ተከተተ፣ ልጆቻችንን ያሰረ፣ ትዳርን ያሰረ፣ የብዙ ሰዎችን ትዳር በብጥብጥ የሞላ ባለመግባባት የሞላን በጌታ በኢየሱስ
እያሳደደ ነገርን የሚዋጋ የሚናደፍ ከዚህ ሰዓት ጀምሮ ጥርሱ ይርገፍ፣ ኃይሉ ይመታ በጌታ በኢየሱስም። እባብ ከነመርዙ እንዲነቀል እጸልያለሁ። ከቤታችሁ ላይ ይነቀል፣ ከጎረቤት ይነቀል፣ መኖራችሁ የሚያስጠላው ይነቀል፣ መሰንበታችሁ የሚያስጠላው ይነቀል፣ መጸለያችሁ የሚያናድደው ካለ ይነቀል። እግዚአብሔርን ስትከተሉ ከእግዚአብሔር ጋር ስትሄዱ ይሄ የሚያበሳጨው ካለ የእግዚአብሔር ጠላት ነው። ይሄ የክርስቶስ ተቃዋሚ ነው። በጌታ በኢየሱስም እንዳይኖር ጸልያለሁ። አካባቢያችሁ ላይ እንዳይኖር ጸልያለሁ። ቤተሰባችሁን የጨረሰ፣ ንብረታችሁን የጨረሰ፣ ትዳርን የጨረሰ የሚገዳደር የማይፈልግ በጌታ በኢየሱስም ዛሬ መጨረሻ ቀኑ እንዲሆን ጸልያለሁ። ዛሬ መጨረሻ ቀኑ እንዲሆን ጸልያለሁ። እናንተ ትለመልማላችሁ፣ ነገራችሁ ይስተካከላል። እግዚአብሔር ሕይወትን ይሰጣችኋል። ኑሯችሁ ይስተካከላል። የምትነኩት ይለመልማል። በጌታ በኢየሱስም ለጠላቶቻችሁ ዛሬ ማብቂያው ይሁን። ጠላቶቻችሁ ዛሬ የፈረሱ ይሁን። ደጆቻችሁ ይከፈቱላችሁ። የምትነኩት ነገር ውስጥ ልምላሜ ይገኝ። ፍሬያማ ሁኑ። በዚህ ዓመት ፍሬያማ ሁኑ። በዚህ ዓመት ትዳር በር ይከፈት። በዚህ ዓመት ያልወልዳችሁ ውለዱ። በዚህ ዓመት ባህር ይከፈልላችሁ። በዚህ ዓመት የማይመስል ነገር ይሰራላችሁ። በዚህ ዓመት እግዚአብሔር ሰርፕራይዝ ያደርጋችሁ። በዚህ ዓመት ቤታችሁ ውስጥ በረከት ይወለድ። በዚህ ዓመት የምስጋና ርዕስ ከእናንተ አንደበት ውስጥ ይውጣ። በዚህ ዓመት የምስጋና ርዕስ በእናንተ ቤት ውስጥ ይተከል በጌታ በኢየሱስ ክርስቶስ ስም። ለዚህም እምነታችሁ እንዲነሳሳ እግዚአብሔርን እንደገና እያመሰገናችሁ ጸልዩ። አሁን በዚህ ሰዓት እንዲህ ሲናገር ምናልባት አእምሯችሁ ጸሎት እንደበቃ ሊመሰክርላችሁ ይችላል። ይህ ሰዓት ግን በእምነትና በመንፈስ ብቻ በእግዚአብሔር ፊት የምትሆኑበት ነው። አእምሮ ደክሞታል። አሁን አእምሯችሁ ደክሞታል። እግዚአብሔርን በእምነትና በምስጋና መንፈስ በእምነት የምታመሰግኑበት ነው። የሞተ ነገር እያለ ያልተመለሱ ጥያቄዎች እንዳሉ እየተሰማችሁም ቢሆን እግዚአብሔርን አመስግኑ። ጸሎት መስዋዕት ስለሆነ መስዋዕት እስኪያምኑ የሚጸለየው። አንድ ነገር ካላመማችሁ ከመቻል በላይ ካልጸለያችሁ እስከቻላችሁ ድረስ ብቻ ከጸለያችሁ ያ ጸሎት ከናንተ በቂ ኃይል አይደለም ያወጣው። ስለዚህ እስከመቻል በላይ ነው የምጸለየው። ከመቻል በላይ ነው የምጸለየው። ከመቻል በላይ ነው እግዚአብሔርን የምናመሰግነው። አባት ሆይ ተመስገን። እግዚአብሔር ሆይ እናመሰግንሃለን። እኛ ጠላት እንዳየብን አልሆነብንም። እኛ ጨለማ እንዳየብን አልሆነብንም። ዛሬ እንኳን በውሏችን ውስጥ እንዴት እንደተጠነቀቅልን አይተናል። የመኪና አደጋ አልደረሰም፣ በልጆቻችን ላይ አልደረሰም፣ በቤታችን ላይ አልደረሰም፣ በሕይወታችን ላይ አልመጣም። እግዚአብሔር የያዝነው ነገር አልጨነገፈም። ቢያንስ ሕይወት አለው። መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩም በምድር ውስጥ ቢደርቅ ከውሃ ሽታ የተነሳ ያቆጠቁጥ ዘንድ ተስፋ አለው እንደሚል የተበላሸ ነገር እንኳን እጃችን ላይ ያሉት ነገሮች ያቆጠቁጡ ዘንድ ይችላሉ። ተስፋ አላቸው። ከመንፈስ ቅዱስ ሽታ የተነሳ አንድ ቀን ሕይወት ይገባባቸዋል። አንድ ቀን ትመጣለህ። ቀን ቆጥረህ ጊዜ ቆጥረህ እግዚአብሔር ያንተ ካላንደር ሲሰራ ትመጣለህ። በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ያበቁ ነገሮች አላበቁም። ባንተ ካላንደር ገና ነው። እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ቤታችን ውስጥ ስላለው ሰላም አመሰግንሃለሁ። ድፍርስ እንኳን ቢሆን ሰላም ነው ብዬ አመሰግናለሁ። የሞተ ነገር እንኳን ቢኖር ሰላም ነው ብዬ አመሰግናለሁ። እያበቃለት ያለ ጉዳይ እንኳን ይዤ ቢሆን ሬሳ የሚሆን ከደቂቃዎች በኋላ የሚያበቃለት ተስፋ የሌለው ነገር እንኳን ይዤ ቢሆን ሰላም ነው እያልኩ አመሰግናለሁ። ስምህ ከፍ ይበል። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ሰላማችን ሆይ እናመሰግናለን። ዓለም የሌላትን ሰላም የሰጠህን፣ የምንተኛበት፣ የምንነሳበት፣ የምናርፍበት፣ እየሰራን ሰላም ነን፣ እያወራን ሰላም ነን፣ ከሰው ጋር ሆነን ሰላም ነን፣ ብቻችንን ሆነን ሰላም ነን። ውስጣችን አይነካም። ነገር ቢበላሽ የማናየው ነገር ሁሉ እግዚአብሔር የተበላሸ ቢሆን በኢየሱስ ክርስቶስ ስም ያንተ ሰላም ልባችንን አሳርፎታል። ያንተ ሰላም የማንናወጥበት ዓለም ውስጥ ከቶናል። ያንተ ሰላም እግዚአብሔር ገንዘባችን ነው፣ እንቅልፋችን ነው፣ ረፍታችን ነው፣ ሕይወታችን ነው። ያንተ ሰላም አንተን ያመንበት የተከተልንበት አማራጫችን ነው። በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ምክንያታችን ሆንክ እግዚአብሔር፣ ሕይወት ሆንከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም አከብረሃለሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ አለ ዳዊት እንደተናገረው እኛም እንናገራለን። ነፍሴ ሆይ እግዚአብሔርን ባርኪ፣ ነፍሴ ሆይ እግዚአብሔርን አክብሪ፣ አጥንቶቼ ጭምር ያመሰግንሃል። በኢየሱስ ክርስቶስም ደሜ ጅማቴ ያመሰግናል፣ ደም ስሬ ያመሰግንሃል፣ አጥንቶቼ ያመሰግኑሃል፣ አእምሮዬ ያመሰግናል። ሐሳቤ ሁሉ ለአንተ ክብር ነው የሚገዛው። እግዚአብሔር አምላክ ሆይ አምላክ ስለሆንከኝ አመሰግናለሁ። አምላክ እንደሌለው ሰው አይደለሁም።
ሰይጣን ከሚጫወትባቸው መሃል አይደለሁም። ሰይጣን እንደሚጫወትባቸው ሰዎች አይነት አይደለም ህይወቴ። ባንተ የተጠበቀ ነው። በእረኝነትህ ስር ያለ ነው። እግዚአብሔር ሆይ አልጠፋም። አንተን እየጠራው ወደ ታች አይደለም ህይወት የሚሆነው፣ ወደ ላይ ያድጋል። በኢየሱስ ክርስቶስም ነገር አይወሳስብብኝም። አንተን እየጠራው አንተ አምላክ ነህ እያልኩኝ እግዚአብሔር መልካም ነው እያልኩ እግዚአብሔርን በጠራሁበት ሁኔታዎች ሁሉ ላይ ድል አደርጋለሁ፣ አሸንፋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን አሸንፋለሁ እንደሚል ሁሉን እችላለሁ እንዳለ በጌታ በኢየሱስም ኃይል ያለው አንተ ጋር ነው። ኃይል የምትሰጥ አንተ ነህ። በክርስቶስ ባለን ህይወት ውስጥ እኛ እንሸነፍም። እኛ ነገር አይበላሽብንም። እየተበላሸ ሊመስል ይችላል። እየሄደበት ያለበት አካሄድ እግዚአብሔር ሆይ ጠላት ቢያይ እየተበላሸብህ ነው ብሎ የሚነግረን ነገር ነው። ነገር ግን ያንተ ቃል ነገረን ባንተ እረኝነት ውስጥ እንዳለ ነው። ባንተ መሪነት ውስጥ እንዳለ ነው። ባንተ ቸርነት ውስጥ እንዳለ ነው። ሞቶ ቢሆን ሸቶ ቢሆን እግዚአብሔር ሆይ የማያስጠጋ እንደ አላዛር የሆነ ነገር እንኳን ቢሆን አንተ ከመጣ በኋላ ቃል ከተናገርክበት በኋላ አይጠፋም። ድል እናደርጋለን፣ እናሸንፋለን። በጌታ በኢየሱስ ክርስቶስም ህይወታችን እየደከመ ቢሆን ይበረታል። እግዚአብሔር ሆይ ገንዘባችን እያለቀ ቢሆን ባንተ ባለጠጋ እንሆናለን። ነገር እያበቃ ቢሆን ባንተ እንትረፈረፋለን። እግዚአብሔር ሆይ የማናስበው አይነት ጎዳና ላይ ነገሮቻችን እየጠፉ ቢሆን ባንተ ይሰበሰባሉ። ቃል ከተነገረ በኋላ ነገር አይበላሽም። ቃል ከተነገረ በኋላ እየታመመ ያለ አይሞትም። ቃል ከተነገረ በኋላ ድህነት አይጠጋንም። ቃል ከተነገረን በኋላ እየሞተ ያለ ነገር ሁሉ ህይወት ይዘራበታል። እግዚአብሔር ሆይ ከፍ ከፍ እናደርጋለን በጌታ በኢየሱስ ክርስቶስ። ነፍሳችን ከሄደበት እንዲመለስ ጸልያለሁ። ነፍሳችን ከሚጠፋበት እንዲመለስ ጸልያለሁ። እየሄደ ካለበት አዘቅት ውስጥ እንዲወጣ ጸልያለሁ በጌታ በኢየሱስ። ካንተ ጋር ያለን ፌሎሺፕ፣ ካንተ ጋር ያለን ህይወት፣ ከሰዎች ጋር ያለን ህይወት እግዚአብሔር ግንኙነቶቻችን ሁሉ በጌታ በኢየሱስ ስም፣ የትዳር አጋራችን ጋር ያለ በኢየሱስ ክርስቶስ ስም፣ ከስራዎቻችን ጋር ያለ ከሰዎች ጋር ያለ በጌታ በኢየሱስ ስም እንዲስተካከል ጸልያለሁ። በጠንቋይ የተወሰደ በጨለማ የተወሰደ ነፍሳችንን የሰረቁ ሐሳባችንን የሰረቁ በሶሻል ሚዲያ ድንዛዜ ውስጥ ከተተን በጌታ በኢየሱስም ዛሬ እንድትናጠቅልኝ እጸልያለሁ። ነፍሴን መልሳት፣ ስለ ስሙም በጽድቅ መንገድ መራኝ እንደሚል ቃል በኢየሱስ ክርስቶስም ስለ ስምህ ስትል እንድትጠነቀቅልን እጸልያለሁ። መጥፋትን በእኛ አትወድም እግዚአብሔር ሆይ። እኛ ስንጠፋ፣ እኛ ስንበዘበዝ፣ እኛ ግራ ሲገባን፣ እኛ ሲጨልምብን አትወድም። አድነን በኢየሱስም። ነፍሳችንን አድናት፣ አስቀን በጌታ በኢየሱስም። ሰይጣን ግራ ይግባው በጌታ በኢየሱስም። ጨለማ ግራ ይግባው በኢየሱስም። ነፍሳችንን መልሳት። ስለ ስምህ ስትል በጽድቅ መንገድ ምራን። ስለ ስምህ ስትል በጸሎት መንገድ ምራን። ስለ ስምህ ስትል እግዚአብሔር እንደ ትላንትናችን አሳድገን፣ እንደ ትላንትናችን ጠንካራ አድርገን፣ እንደ ትላንትናችን ለሰው መፍትሄ አድርገን፣ እንደ ትላንትናችን ኃይላችንን መልስ፣ እንደ ትላንትናችን መሰዊያችን ይታደስ፣ እንደ ትላንትናችን ለሰይጣን ራስ ምታት አድርገን በኢየሱስም። ለሰይጣን ጭንቀት አድርገን፣ ለሰይጣን ራስ ምታት አድርገን፣ ለሰይጣን እግዚአብሔር ሆይ የገባንበት ቦታ ሁሉ የሚያስጨንቀው ሰው አድርገን በኢየሱስ ክርስቶስ ስም። በደረስንበት ሁሉ በሄድንበት ሁሉ ያንተ ስም በላያችን ላይ እንዲነበብ ጸልያለሁ። ያንተ አቅም በእኛ እንዲወጣ ጸልያለሁ። ያንተ ስም በእኛ እንዲታይ ጸልያለሁ። ኢየሱስ እንድታይ፣ ኃይልህ እንድታይ፣ መንፈስ ቅዱስ እንዲሰበክ፣ እግዚአብሔር አብ በእኛ ላይ ያለው ፍቅር ምን አይነት እንደሆነ ሰዎች ገና ሲያዩን እንዲረዱ ጸልያለሁ። የደምህ ምልክት በእኛ ላይ ይሁን። ነፍሳችን ይመለስ፣ በአንተ መንገድ ይመራ በጌታ በኢየሱስ። በትርህና ምርኩዝህ እንዲያጸናኑን ጸልያለሁ። ያጸናኑኛል አለ። በትርህ ያጸናናኛል፣ ቃልህ ያጸናናኛል፣ ስልጣንህ ያጸናናኛል። ምርኩዝህ እደገፍበታለሁ። አልወድቅም፣ ብንንገዳገድም አለ ጳውሎስ አንወድቅም። በጌታ በኢየሱስ ስም ብንንገዳገድ፣ ነገር ቢመታን፣ ነገር ቢነካካን በጌታ በኢየሱስ ስም ቢያንገዳግደን ምንወድቅ ሰዎች አይደለንም። ባንተ ስለምን በረታ፣ እግዚአብሔር ስለሚደግፈን፣ አምላክ መድኃኒት ስለሚሆነን፣ እግዚአብሔር የማንወድቅበት አለታችን ስለሆነ፣ እግዚአብሔር የማንወድቅበት ጥንካሬያችን ስለሆነ፣ እግዚአብሔር ያሸነፍንበት፣ ጠላትን ድል ያረግንበት፣ የሰፈር ሟርተኛን ያልሸነፍንበት፣ ደጋሚን ያሸነፍንበት፣ ሟርተኛ በምላሱ ላይ ሟርት ያለን አካል ሁሉ ያሸነፍንበት ድላችን ምስጢራችን እግዚአብሔር ነው። አባት ሆይ አመሰግንሃለሁ። አሁንም በኢየሱስም እርዳታን በእኛ ላይ አድርግ፣ እርዳታን በእኛ ላይ አድርግ፣ እርዳታን በእኛ ላይ አድርግ። በጣም የሚወደው እግዚአብሔር ቃል አለ መዝሙረ ዳዊት ላይ ያለው የእስራኤል
ልጅ ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት አለ። ከዚያ በኋላ የአመፃ ልጅ በእርሱ አይጠቀምም፣ በጠላትም አይበለጥም አለ። አንበለጥም በጌታ በኢየሱስም። የአመፃ ልጅ አይጠቀምብንም፣ መከራንም አይጨምርበትም ይላል። በጌታ በኢየሱስም በእናንተ ላይ መከራ ለመጨመር የሚጣደፍ የክፋት አለቃ ከዚህ ሰዓት ጀምሮ እንዳይጨምርባችሁ ተከልክሏል። እግዚአብሔር አይጨምርበትም ብሏል። እግዚአብሔር አይጨምርብሽም ብሏል። መከራ ባንቺ ላይ አይሆንም። መከራ ባንተ ቤት አይሆንም። መከራና ስደት ነገርህን አያሳድም፣ ህይወትህን አያሳድም፣ ትምህርትህን አያሳድም፣ ቤተሰብህን አያሳድም፣ እናት አባታችሁ ልጆቻችሁን አያሳድም። በጌታ በኢየሱስም ስራችሁን አያሳድም። ፋይናንሳችሁን የሚያሳድድ ዛሬ እንዲቆም ይጸልያሉ። በመንገዳችሁ ላይ የወጣ ዛሬ እንዲቆም ይጸልያሉ። ነገሮቻችሁን እያሳደደ ያለ አሰፍስፎ የሚጠባበቅ የቱ ጋር ነው የምጥላቸው ብሎ የሚጠባበቅ በጌታ በኢየሱስም አሁን የእግዚአብሔር ቁጣ በእርሱ ላይ እንዲነድ ጸልያለሁ። በለዓም እስራኤልን ለመራገም አህያ ላይ ድግምት ጭኖ እየሄደ ድንገት እግዚአብሔር በመንገድ እንደከለከለው በእነዚህ ሰዎች ላይ ድግምት ልታደርግ አትችልም፣ የተባረከ ህዝብ ነው ብሎ እንደተቋቋመው በኢየሱስም በእናንተ ላይ የሚወጣል፣ በእኛ ላይ የሚወጣ፣ በመንገዳችን ላይ የሚወጣ፣ በስራ በትምህርት በትዳር በእያንዳንዱ በህይወት አቅጣጫችን ላይ ነግቶ በምንወጣው ቀናችን ላይ በጌታ በኢየሱስም መከራን ለመጨመር የሚሄድ የሚጨመርባችሁ መከራ እንዲከለከል ጸልያለሁ። አስቀድሞ በእናንተ መንገድ ላይ የሚዘጋጅ ማንኛውም አይነት ወጥመድ ጠንካራ ይሁን ቀላል ከዚህ ሰዓት ጀምሮ እንዲሰባበር ጸልያለሁ። እግዚአብሔር እንዲወጣበት ጸልያለሁ። አምላክ ሆይ ጠንካራ ክንድህን ግለጥበት። እግዚአብሔር ሆይ ጠንከር ያለውን ለልጆች የምታሳየውን ያንን ጠላትን የሚያደቀውን ክንድህን በዚህ ሰዓት እንድታሳርፍ ጸልያለሁ። እግዚአብሔር ይነሳ፣ ጠላቶች ይበታኑ እንደሚል በጌታ በኢየሱስም ጠላቶችን የሚበትን ያንተ አነሳስ እንዲገለጥ ጸልያለሁ። የህልውና መነሳት፣ የመንፈስህ መነሳት፣ የመላእክትህ እንቅስቃሴ ያንተ ኃይላት ሁሉ እንዲንቀሳቀሱ ጸልያለሁ። እግዚአብሔር አባታችን ሆይ ተነስ፣ ኃይልህን ልበስ፣ የእግዚአብሔር ክንድ ሆይ ተነስ እንደሚል ቃል በጌታ በኢየሱስም ኃይልህን ለብሰህ እንድትነሳ እግዚአብሔር አቅምህን ግለጥ፣ ክንድህን ግለጥ፣ እጅህን ግለጥ፣ ድምፅህን አውጣ። በጌታ በኢየሱስም በጠላት ቀጠና ላይ ተነስ። በሚቀጥሉት ዓመታቶቻችን በእቅዶቻችን ላይ የሚነሳ፣ በልጆቻችን ላይ የሚነሳ፣ በህይወት ላይ የሚነሳ፣ በምንፈልገው ነገር በእያንዳንዱ መንገዳችን ላይ የኛ ባልነው ነገር ሁሉ ላይ የሚጠባበቅ አውሬ ከዛ ጀምሮ የረገፈ እንዲሆን ጸልያለሁ። ጨለማ የተመታ ይሁን፣ አቅሙ የተመታ ይሁን፣ በኢየሱስ ክርስቶስ ስም ክንዱ የተሰበረ ይሁን። ነገራችሁን የሚፈልግ የተመታ ይሁን። የእናንተን ቁልፍ የሆነውን የህይወትን ክፍል የሚፈልግ በጌታ በኢየሱስ ስም አፍሮ እንዲመለስ ጸልያለሁ። ጨልሞበት እንዲመለስ ጸልያለሁ። ፈርዖን እስራኤልን እየተከተለ ባለበት ሰዓት ላይ ባህር ፊት ለፊታቸው ቆሞ ሳለ እግዚአብሔር ከፍሎ አሻግሮ ጠላቶቻቸውን እዛው ባህር ላይ እንደጨረሰ ጠላታችሁ እናንተ በምታውቁት ለማመስገን እንዲመች ሆኖ እንዲመታ ጸልያለሁ። እግዚአብሔር ፊት በምስጋና ለመቅረብ ምቹ እንዲሆን መረጃና ማስረጃ ባለው ተጋልጦ እንዲሞት ጸልያለሁ። ባህር ላይ ሬሳቸው እንደተንሳፈፈ በዛ በቀይ ባህር ላይ ፈርዖንና ፈረሰኛው እንዳለቁ ከዚህ ሰዓት ጀምሮ የእናንተ ጠላቶች እንደዛ እንዲያልቁ ጸልያለሁ። በፈረሰኛና በፈረሱ ላይ የእግዚአብሔር ቁጣ እንደነደደ ዛሬ ባላያችኋቸው ጠላቶቻችሁ ላይ በእናንተ ነገር ላይ ነገራችሁን እየተመለከተ ያለ በክፉ አይን እያየ ያለ የላባ መንፈስ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ለማመስገን በሚመች መልኩ ተጋልጦ እንዲጠፋ ጸልያለሁ። መጽሐፍ እንደሚናገር ጠላትህን በፊት ለፊት አውጥቶ አጥፋው ይልሃል እንደሚል በኢየሱስ ክርስቶስ ስም ጠላታችሁን በፊት ለፊታችሁ አውጥቶ አጋልጦ እንዲመታቸው ጸልያለሁ። አጋልጦላችሁ እንዲመቱ ጸልያለሁ። በእግዚአብሔር ፊት እንዲጋለጡ ኤክስፖዝ እንዲያረጋቸው እንዳይደበቁ አድርጎ እንዲመታቸው ጸልያለሁ። እግዚአብሔር ይመስገን ብላችሁ በሰው ፊትን በመላእክት ፊት በጨለማ ፊት በእግዚአብሔር ፊት ስትናገሩ ነገ እግዚአብሔር እንዴት እንደመታው ለመተረክ እንዲመቸው ነው እንዲመታ ጸልያለሁ። ከዛ ጀምሮ ክፉ ይጠረግ፣ ጨለማ ይጠረግ፣ የላባ መንፈስ ይመታ። ላባ ያዕቆብን እየተከታተለው እያለ ወደ ፍጻሜው እንዳይሄድ እግዚአብሔር ወደ ነገረው ስፍራ እንዳይመጣ ከበረከቱ ጋር ሆኖ ከስኬቱ ጋር ሆኖ ነገር ግን እንዳይደርስ የሚገዳደረውን የሚከታተለውን እግዚአብሔር ቀርቦ እንደዚህ ያለ እንኳን ይህንን ሰው ልትመታው እንኳን ይህንን ሰው ልታስቆመው በክፉ ቃል እንዳትናገረው እንዳለ በጌታ በኢየሱስ በክፉ አይን የሚከታተላችሁ በክፉ ቃል ነገራችሁን ለመምታት የሚናገርባችሁ ምላሱ እንዲጣ
እንዲጣበቅ ጸልያለሁ። ከዚህ ሰዓት ጀምሮ የጨለማ አንደበት ከእናንተ ላይ እንዲመታ ጸልያለሁ። ከነ ነገር ላይ እንዲመታ ጸልያለሁ። ከቤቴ ላይ እንዲመታ ጸልያለሁ። ከመንገዳችሁ ላይ ይመታ፣ ከስራ ቦታችሁ ላይ ይመታ። ስራችሁን እያጨለመ ያለ ስራችሁን የመታ እንዳያድግ ያደረገ ስራችሁ ላይ ፕሮሞሽን እንዳይመጣ ስራችሁ እንዳይስፋፋ ሱቃችሁን የመታ ነገራችሁን የመታ ቢዝነሳችሁን የመታ የስራ ዓለማችሁ ላይ ብዥታን የሚዘራ በጌታ በኢየሱስ መንፈስ ቅዱስ እንዲያጠራላችሁ ጸልያለሁ። በሮቻችሁ በኃይል እንዲከፈቱ ጸልያለሁ። ደጆቻችሁ እንዲከፈቱ ጸልያለሁ። ማደሪያችሁ የለመለመ መስክ እንዲሆን፣ ማደሪያችሁ ልምላሜ እንዲሆን፣ ማደሪያችሁ መሰማሪያችሁ የእግዚአብሔር መስክ እንዲሆን ከዚህ ሰዓት ጀምሮ በኪዳናችሁ መጠን እንድትረማመዱ ጸልያለሁ። ከእናንተ ጋር የሚንቀሳቀስ መላእክት በኢየሱስ ክርስቶስም ብዙ ይሁኑ፣ ኃይላቸው ብዙ ይሁን። የእግዚአብሔር አቅም ያግዛችሁ። የመንፈስ ቅዱስ ብርቱ እጅ ከእናንተ ጋር ይሁን። ነገር አይጨልምባችሁ። የምትሰሩት ይከናወን። የምታስቡት ነገር በኢየሱስ ክርስቶስ በብዙ ድል እንዲቋጭ ጸልያለሁ። ብዙ ሞክራችሁ ያጣችሁ፣ ብዙ ለፍታችሁ ያጣችሁ፣ ብዙ እናንተ እየሄዳችሁ ባላችሁበት መንገድ ብዙዎች እየተሳካላቸው ነገር ግን እናንተ ስትደርሱ የሚቆምባችሁ ሰዎች፣ እናንተ ደርሳችሁ ልክ የለመዳችሁትን ነገር አድርጋችሁ ውጤት ስትጠብቁ የሚበላሽ ሰዎች በጌታ በኢየሱስ ክርስቶስ ስም ይህንን መልእክት ስሙኛ። ጴጥሮስና ዮሐንስ እዛው ባህር ላይ በኖሩበት ባህር አሳ ለማጥመድ ሌሊቱን ሙሉ ሞክረው አድረው ከዛ በኋላ በንጋታው ሲያጥቡ መረባቸውን እያጠቡ እያለ ኢየሱስ መጣ። ቃል ያለው መጣ። ፈጣሪ መጣ። እግዚአብሔር አምላክ መጣ። ህልውናው መጣ። መንፈሱ መጣ። ጸሎት ተንቀሳቀሰ። ቃል ወጣ። ሌሊቱን ሙሉ ለፍተናል ምናምን ሲሉ ኖ አሁን እዛው ቦታ ላይ ታገኙታላችሁ አለ እግዚአብሔር። እዛው ቦታ ላይ ታገኙታላችሁ። እንደ ቃልህ መረብን እንጥላለን ብለው ሲጥሩ ጓደኞቻቸውን፣ ጎረቤታቸውን ያሉትን ሰዎች ሁሉ የሚያሰባስብ በረከት መረብ እስኪቀደድ ነገር እስኪቀደድ ያላቸው አቅም እስከማይችል ድረስ ያ የሆነ የተረፈረፈ የእግዚአብሔር እጅ መጣ። በጌታ በኢየሱስ ክርስቶስ ስም እባርካችኋለሁ። የኔንም ቤት እባርካለሁ። የኔንም ህይወት እባርካለሁ። በእናንተም ላይ እናገራለሁ። ከዚች ደቂቃ ጀምሮ ከእናንተ ከጠበቃችሁት በላይ እግዚአብሔር እንደ ቃሉ የሚሰራው ነገር በእናንተ ህይወት እንዲሆን ጸልያለሁ። ሞክራችሁ ፌል ያደረገ በዚህኛው ፌል አያደረግም። ሄዳችሁ የተበላሸ በዚህኛው አይበላሽም። ቢዝነስ ተዘጋባችሁ ሰዎች፣ ሰርታችሁ ለውጥ ያጣችሁ፣ ደክማችሁ ምንም ያለያዛችሁ ሰዎች፣ ብዙ አመታቶችን የለፋችሁ፣ በብዙ ሰው ሀገር ውስጥ የለፋችሁ፣ በዚሁ ሀገር የለፋችሁ፣ በሰው መስሪያ ቤት የለፋችሁ፣ በእናንተ ቤት ውስጥ የለፋችሁ፣ በትዳር ህይወታችሁ የለፋችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ቃል በኋላ እግዚአብሔር ምንም ከሌለበት ብዙ ነገር እንዲፈጥርላችሁ ጸልያለሁ። የእግዚአብሔር ቃል ነገርን አሁን እንዲያስገኝላችሁ ጸልያለሁ። በረከታችሁ ይገኝ፣ ከጠፋበት ይገኝ፣ ከተሰለበበት ይገኝ፣ ከጠፋ በሰይጣን ከሰረቀው ስፍራ ላይ ብዙ በእጥፍ እንዲመለስ ጸልያለሁ። ሰይጣን ከወሰደባችሁ ስፍራ ላይ በብዙ እጥፍ ነገር እንዲቀየር በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ከእናንተ ጋር መውጣቱ እስኪታወቅ ድረስ የእግዚአብሔር ከእናንተ ጋር መጓዙ እስኪታወቅ በክርስቶስ ኢየሱስ ስም አሁን ነገሮቻችሁ ይንቀሳቀሱ። እናንተ በሌላችሁበት ስለ እናንተ የሚሰሩ ሰዎች ይብዙላችሁ በጌታ በኢየሱስ ክርስቶስ ስም ብዬ እናገራለሁ። ከዚህ ሰዓት ጀምሮ እናንተ በሌላችሁበት ስለ እናንተ ደፋ ቀና የሚሉ ሰዎች ይብዙ። እናንተ በሌላችሁበት የእናንተን ጉዳይ የሚያስፈጽሙ፣ የእናንተን ብልጽግና የሚያስፈጽሙ፣ የጠላትን ምክር የሚያስፈርሱ እግዚአብሔር እየተጠቀማቸው እንደሆነ እንኳን ሳያውቁ እግዚአብሔር የሚጠቀምባቸው ሰዎች እንዲበዙ ጸልያለሁ። እግዚአብሔር አስገድዶ ነገር እንዲያሰራላችሁ። ምክንያቱም የእግዚአብሔር ልጆች ናችሁ። ነገር ሲበላሽባችሁ ደስ አይለውም እግዚአብሔር። ነገር ሲጠምባችሁ ደስ አይለውም እግዚአብሔር። በምህረቱ በቸርነቱ ሊረዳችሁ ይፈልጋል። ሊያግዘን ይፈልጋል እግዚአብሔር። ሊያስተካክልልን ይፈልጋል እግዚአብሔር። ነገራችንን መቀየር ይፈልጋል እግዚአብሔር። ደጆቻችንን መክፈት ይፈልጋል እግዚአብሔር። በምህረት ሊያየን ይፈልጋል። በቸርነት ያየናል። በአጋዥነት ያየናል። ደስ ይለዋል እኛን ሲያይ። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። በራችንን እየከፈትክ ስለሆነ፣ ጨለማን እየገፈፍክ ስለሆነ፣ ወጥመድ እየሰበርክ ስለሆነ እግዚአብሔር የጠፉ ነገሮቻችን እየተገኙ ስለሆነ በጌታ በኢየሱስ ስም እናመሰግንሃለን። በሞት ጥላ መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝ እነርሱ ያጸናኑኛል እንዳለ የሞት ጥላ የሆነ ነገር የሞት የሚሸት ጥላው የአንድ ነገር ጥላ አስቀድሞ ከመጣ ከዛ በኋላ አካሉ ይገለጣል። ፍርሃት ነው የሞት ጥላ። እያስፈራሩን ያሉ እግዚአብሔር በሰቀቀን ያለንባቸው ነገሮች በሙሉ ኃይል ዛሬ እንድትገለጥባቸው ጸልያለሁ። ሰቀቀን ከልባችሁ ውስጥ እንዲጠፋ እግዚአብሔር የነገሩን ፍርሃትና ስጋት ከእናንተ ልብ ውስጥ በእምነት አቅም እንዲነቅለው ጸልያለሁ። ነገሩ አይበላሽም በሚል ድምፅ፣ ነገሩ አይፈርስም እኔ አለሁ ብሎ እግዚአብሔር እንዲያጸናናችሁ ጸልያለሁ። በፊቴ ገበታን አዘጋጀህልኝ፣ በጠላቶች
ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነዋል። በጌታ በኢየሱስ መትረፍረፍ ይሁንላችሁ። በጠላቶቻችሁ ፊት ዛሬ በልዩ ምልክት ተቀቡ። በኢየሱስ ደም ኃይል ተቀቡ። በኢየሱስ በስሙ ኃይል ተቀቡ። እግዚአብሔር አምላክ በራችሁን ይክፈት። እግዚአብሔር ደጆቻችሁን ይንቀላቸው። ነገር እግዚአብሔር እንደሚፈልገው ይስራላችሁ። በጌታ በኢየሱስ ስም ቤታችን ላይ ይሄ ነገር እንዲበዛ ጸልያለሁ። ቤታችን ላይ የእግዚአብሔር ጣቶች እንዲሰሩ ጸልያለሁ። አባት ሆይ እናመሰግንሃለን። በኢየሱስ ክርስቶስ ስም አሁን እንፈልጋለን፣ እጅን እንፈልጋለን። ላባ ቤት ላይ የተገለጠ ከባዱና ጠንካራ ማስጠንቀቂያ በጠላቶቻችን በጠንቋይ በመተተኛ ቤትን ያሰረ፣ ቤተሰብን ያሰረ፣ ጨለማ ውስጥ ተከተተ፣ ልጆቻችንን ያሰረ፣ ትዳርን ያሰረ፣ የብዙ ሰዎችን ትዳር በብጥብጥ የሞላ ባለመግባባት የሞላን በጌታ በኢየሱስ እያሳደደ ነገርን የሚዋጋ የሚናደፍ ከዚህ ሰዓት ጀምሮ ጥርሱ ይርገፍ፣ ኃይሉ ይመታ በጌታ በኢየሱስም። እባብ ከነመርዙ እንዲነቀል ጸልያለሁ። ከቤታችሁ ላይ ይነቀል፣ ከጎረቤት ይነቀል፣ መኖራችሁ የሚያስጠላው ይነቀል፣ መሰንበታችሁ የሚያስጠላው ይነቀል፣ መጸለያችሁ የሚያናድደው ካለ ይነቀል። እግዚአብሔርን ስትከተሉ ከእግዚአብሔር ጋር ስትሄዱ ይሄ የሚያበሳጨው ካለ የእግዚአብሔር ጠላት ነው። ይሄ የክርስቶስ ተቃዋሚ ነው። በጌታ በኢየሱስም እንዳይኖር ጸልያለሁ። አካባቢያችሁ ላይ እንዳይኖር ጸልያለሁ። ቤተሰባችሁን የጨረሰ፣ ንብረታችሁን የጨረሰ፣ ትዳርን የጨረሰ የሚገዳደር የማይፈልግ በጌታ በኢየሱስም ዛሬ መጨረሻ ቀኑ እንዲሆን ጸልያለሁ። ዛሬ መጨረሻ ቀኑ እንዲሆን ጸልያለሁ። እናንተ ትለመልማላችሁ፣ ነገራችሁ ይስተካከላል። እግዚአብሔር ሕይወትን ይሰጣችኋል። ኑሯችሁ ይስተካከላል። የምትነኩት ይለመልማል። በጌታ በኢየሱስም ለጠላቶቻችሁ ዛሬ ማብቂያው ይሁን። ጠላቶቻችሁ ዛሬ የፈረሱ ይሁን። ደጆቻችሁ ይከፈቱላችሁ። የምትነኩት ነገር ውስጥ ልምላሜ ይገኝ። ፍሬያማ ሁኑ። በዚህ ዓመት ፍሬያማ ሁኑ። በዚህ ዓመት ትዳር በር ይከፈት። በዚህ ዓመት ያልወልዳችሁ ውለዱ። በዚህ ዓመት ባህር ይከፈልላችሁ። በዚህ ዓመት የማይመስል ነገር ይሰራላችሁ። በዚህ ዓመት እግዚአብሔር ሰርፕራይዝ ያደርጋችሁ። በዚህ ዓመት ቤታችሁ ውስጥ በረከት ይወለድ። በዚህ ዓመት የምስጋና ርዕስ ከእናንተ አንደበት ውስጥ ይውጣ። በዚህ ዓመት የምስጋና ርዕስ በእናንተ ቤት ውስጥ ይተከል በጌታ በኢየሱስ ክርስቶስ ስም። ለዚህም እምነታችሁ እንዲነሳሳ እግዚአብሔርን እንደገና እያመሰገናችሁ ጸልዩ። አሁን በዚህ ሰዓት እንዲህ ሲናገር ምናልባት አእምሯችሁ ጸሎት እንደበቃ ሊመሰክርላችሁ ይችላል። ይህ ሰዓት ግን በእምነትና በመንፈስ ብቻ በእግዚአብሔር ፊት የምትሆኑበት ነው። አእምሮ ደክሞታል። አሁን አእምሯችሁ ደክሞታል። እግዚአብሔርን በእምነትና በምስጋና መንፈስ በእምነት የምታመሰግኑበት ነው። የሞተ ነገር እያለ ያልተመለሱ ጥያቄዎች እንዳሉ እየተሰማችሁም ቢሆን እግዚአብሔርን አመስግኑ። ጸሎት መስዋዕት ስለሆነ መስዋዕት እስኪያምኑ የሚጸለየው አንድ ነገር ካላመማችሁ ከመቻል በላይ ካልጸለያችሁ እስከቻላችሁ ድረስ ብቻ ከጸለያችሁ ያ ጸሎት ከናንተ በቂ ኃይል አይደለም ያወጣው። ስለዚህ እስከመቻል በላይ ነው የምጸለየው። ከመቻል በላይ ነው የምጸለየው። ከመቻል በላይ ነው እግዚአብሔርን የምናመሰግነው። አባት ሆይ ተመስገን። እግዚአብሔር ሆይ እናመሰግንሃለን። እኛ ጠላት እንዳየብን አልሆነብንም። እኛ ጨለማ እንዳየብን አልሆነብንም። ዛሬ እንኳን በውሏችን ውስጥ እንዴት እንደተጠነቀቅልን አይተናል። የመኪና አደጋ አልደረሰም። በልጆቻችን ላይ አልደረሰም። በቤታችን ላይ አልደረሰም። በሕይወታችን ላይ አልመጣም። እግዚአብሔር የያዝነው ነገር አልጨነገፈም። ቢያንስ ሕይወት አለው። መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩም በምድር ውስጥ ቢደርቅ ከውሃ ሽታ የተነሳ ያቆጠቁጥ ዘንድ ተስፋ አለው እንደሚል የተበላሸ ነገር እንኳን እጃችን ላይ ያሉት ነገሮች ያቆጠቁጡ ዘንድ ይችላሉ። ተስፋ አላቸው። ከመንፈስ ቅዱስ ሽታ የተነሳ አንድ ቀን ሕይወት ይገባባቸዋል። አንድ ቀን ትመጣለህ። ቀን ቆጥረህ ጊዜ ቆጥረህ እግዚአብሔር ያንተ ካላንደር ሲሰራ ትመጣለህ። በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ያበቁ ነገሮች አላበቁም። ባንተ ካላንደር ገና ነው። እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ቤታችን ውስጥ ስላለው ሰላም አመሰግንሃለሁ። ድፍርስ እንኳን ቢሆን ሰላም ነው ብዬ አመሰግናለሁ። የሞተ ነገር እንኳን ቢኖር ሰላም ነው ብዬ አመሰግናለሁ። እያበቃለት ያለ ጉዳይ እንኳን ይዤ ቢሆን ሬሳ የሚሆን ከደቂቃዎች በኋላ የሚያበቃለት ተስፋ የሌለው ነገር እንኳን ይዤ ቢሆን ሰላም ነው እያልኩ አመሰግናለሁ። ስምህ ከፍ ይበል።